ሰሞኑን ከመጥፋቱ ጋር በተያያዘ ጀዋር ቁጥጥር ስር ውሏል ተመርምሮ ብዙ ነገር ዘርግፏል አምኗል ወንጀል ውስጥ መዘፈቁን ተናዟል ከዛ በኋላም ወደ አሜሪካ እንዳይደርስ ተባሯል የሚል ዜና የሰማ ይመስለኛልና የመታሰርህን ዜና ስትሰማ ምን ተሰማ መጀመሪያ ከዛ እንጀምር ምን ተሰማ መጀመሪያ እኛንም ገርሞን ነበር ነው ያለው አብይ ወለ ነገር እንትኑ የጨብጡን ትላንት እንዳልኩት ያው ጉዳዩ በህግ ስለተያዘ አሁን ያረጀውም ስለሆነ የሰዎች ምክር እንዲሁም የሙያተኞች ዋጋ በጣም ከፍ ያለልኝ ነው የመጣ ያለውና ስለዚህ ያንተን ሙያ ሰዎች ላለማስከፋት ጉዳዩ ላይ ኮሜንት አላደርግም እኔ ግን ሰላም ነኝ በዚሁ አጋጣሚ በጣም ከመናፈቄ የተነሳ ብዙ ፕሮግራም ለሰሩልኝ ሰዎች አለሁ በጣም ነው የምወዳቸው በጣም ነው የማመሰግነው ከወዳጆቼ ይበልጥ ግን የኔ ተቃዋሚዎች ወይም ደግሞ ተጻራሪዎች ስለናፈቁኝ ወዳጆቼ ትንሽ ቅር ስለተሰኙ አይዟችሁ ለማለት ፈልጋለሁ እሺ በጣም አመሰግናለሁ እንግዲህ ጉዳዩ ኦፍ ኮርስ በህግ መያዙን ትላንትና ለፕሮግራም ስጠይቅህም ነግረኛል ከዛ በኋላ ነው የለጠፍከው እሱንም ለአድማጮች ትራንስፓረንት በሆነ መልኩ ነግሬያለሁ ምክንያቱም እንዲሁ ዝም ብለ እንደማቀርብና እንደማታጋራ ስለነገርከኝም ነው በትግስት ተጠብቁ ያልኩት ግን አሁን ስለ 24 ሰዓት ስለሞላው እኔ ጥያቄን ጠይቃለሁ ባጭሩ መመለስም አለመመለስም ትችላለህ ለአድማጮች ሲባል ማለት ነው አንደኛ እንደው እስር ቤት ሆነ ነው ወይስ ከእስር ቤት ውጪ ሆነ ነው ዜናውን የሰማው ለማለት ፈልጌ ነው ስለዚህ አቶ ጀዋር ታስሮ ተመርምሮ ዓለም አቀፍ ወንጀሎችን ሰርቶ ወደ ቦሌ ሊያመልጥ ሲል ተይዞ ከዛ በኋላ አሜሪካ እንዳይረግጥ እና እንዲሁም ኬንያም እንዳይረግጥ ተደርጓል ኮመን ሴንስ መሞቱን ለምን አልተነገረንም ለቅሶ እንድንደርስ ስለዚህ ቅድም እንዳልኩ I don't want to comment on the issue ግን በሌጋሊ ራሱ ባየዝኮ የተባለው ወንጀላ ክሮኖሎጂውን ናሬቲቭ ምናምን የሰማ ሰው እርስ በርሱ ተረጋግጦ አንዱ የጣለ ጉዳይ ስለሆነ በዛ ላይ መልስ መስጠት ትንሽ አላስፈላጊ ነው ኢቭን ፖለቲካሊ ራሱ ታየው አላስፈላጊ ነው ግን አንዳንድ ያው እጃቸው የሚበላቸው የህግ ባልደረቦቼ ጉዳዩን ገፋ ማድረግ ስለፈለጉ ስቲል ተውላቸው እነሱ ባልደረቦች ስራቸውን ይስሩበት በሰው እንጀራ መግባት አልፈልግም እሺ አመሰግናለሁ እሺ ኦኬ የህጉን በዛው ዋትስ ኔክስት የሚለውን ጠይቃለሁ አጭር አጠር ባለ መልኩ ለምን አሁን የሚለውን እንግዲህ አሁን ፖለቲካል አንድምታውን እንድትነግረኝ ፈልጋለሁ አትሊስት እሱ መናገር ስለምችል ለምን አሁን እና ለምን አንተ ላይ እኔ ላይ ይጣፍጣል ስሜ ብላይል አስቴር እሱ ነው መሰለኝ አንዱ እሱ ነው ሁለተኛው ለምን የሚለው በነገራችን ላይ ያን ቪዲዮ ስቱዲዮ ውስጥ ሁላ ነበረኝ የዛሬ አመት ያስቀመጥኩት ቀልድ አይደለም namoon garoordootu muuziqaa asteerto kuna ergi ይጣፍጣል ስሜ ገጀ ኦዋ ማጋጊ የገና ጋዋባቴ ጀዋር ከጀር ወደ ሬሴ ማቃራይሻ ወይ ትገኑን ጋር ፓሶ ዳራው በባቲፍቲ ቤታ ወል በይናሚ ዱጋን ገራማ ከጅሩ ቤካ ምን ማለት ነው በዛው ቀጥል እኔ እንዳጋጣሚ ስለነበረኝ ነው አምና አስቀምጬው ነበርና ምን ለማለት ፈልገው ነው ይጣፍጣል ስሜ ስትል ተፍታ አንደኛው አይ ቲንክ እኔ እንደጨው ጣል ማድረግ ለብዙ ሰዎች አይ ቲንክ ባለፈው 7 አመታት ካቢ የበለጠ ስራ በለሰዎች በመፍጠር እኔ ሳልሻል ቀራለሁ እኔም በመስደብ እኔን በመርገም ስለኔ ያሰተ በማሰራጨት ትልቅ ቢዝነስ ነው ለብዙ ሰዎች I'm happy for it ብቻ እንደው ኮሚሽን ጣል ቢያደርጉልኝ ጥሩ ነበር ካልሆነም ቢያንስ በሆዳቸው ራሱ ቴንክ ዩ ካሉና ፈጣሪን ከለመኑልኝ ጥሩ ነው አንደሱ ሁለተኛው ያ መሰራው እንዳን የሚጠረጥሯቸው ነገሮች አሉ መጀመሪያ ላይ ጠየቀው ለምን ጠፋ ኪችን ውስጥ ማበስለው ነገር አንዳንድ ነገር ጆሮ ውስጥ አላቸው በተለይ አሁን በአካባቢያችን ወደፊት ወደ ኋላ ላይ ምንዋየው ጉዳይ ጋር ተያይዞ አንዳንድ ነገሮች ውስጥ ይጠረጥራሉና they want to know what I'm up to they want to know what I'm cooking
ስለዚህ ምንድነው የሚያደርጉት? እንደ አሳ ሊያሰግሩኝ ይፈልጋሉ። እንትን ታውቃለህ ምንድነው የሚባለው? አሳ የምናሰግርበት ፍሬ ነበረ ትዝ ይልሃል ልጅ ሆነን? አዎ ስሙ ረስቻለሁ። አላው ይሄ እኛ ጋር ሚጥሬም እንለዋለን። ወቅተ ነው ውሃው ስጨምረው አሳው ግር ብሎ ወደ ላይ ይወጣልና እንደዛ ሞጣ መስሏቸው ነው ሲኮረኩሩ የነበረው። ኦኬ ሶ እንግዲህ የህጉን ዝርዝር እኔ ስቲል እየጠየቅኩ ነው። መብት ነው እንግዲህ አለመመለስ። እኔ ግን ለአድማጮች መጠየቅ ስላለበት ነው የምጠይቀው። ነኒሹ ስለሆነ ነው ባይዘው እያፈርኩ ነው የምጠይቀው። ይሄን ግን መጠየቅ አለብኝ እና አሜሪካ ነበርክ 3 ሳምንት ከኖቬምበር አጋማሽ እና እስከ ዲሴምበር ድረስ? ሚስጥር ነው እንዴ? ሚስጥር ነው እንዴ? ፎቶ ስለጥፍ የፕሮፌሰሮቹ ዝግጅት ላይ ስቆይ የነበረበት እኮ ነው። ሃውዝ ሲክሬት የስ እዛ ነበርኩ። ምንድነው ሚስጥሩ እንዴ? ይሄ እኮ ፐብሊክ ሲደረግ የነበረ ነገር ነው እና ኢትስ ኖት እሺ ሌላ ደግሞ እንግዲህ ኢንዳይሬክትሊ መልሼ ልጠይቅ ከይቅርታ ጋር ኢንተርቪው ትደረግ ነበረ ጉዞ ስታረግ ከዚህ በፊት በተለያየ መልኩ የተለያየ ሀገር አሜሪካን ጨምሮ ስትሄድ ኮመን ስታንዳርድ ነው ኢንተርቪው መደረግ? ትራቭል አድርገህ ታውቃለህ ወዳጅ? አርኪያ እኔ አውቃለሁ። ፕሮሲጀሩ ያሉ ነገሮች አሉ። እሱን ወደዛ እና እንግባ ነው ሎክ ጀስት ሲሊ ነው ያ አይደለም አላማው። ባይዘው አላማው ይሄ የሚያደርጉት ነው። አላማው they wanted to know what I'm up to። ስለዚህ የፈለጓቸው ነገሮች አሉ፣ የሞከሯቸው ነገሮች ደግሞ ነበሩ። የሞከሯቸው አሁን እዛ ወንጀላቸው ስታያቸው በየቦታው አስገብተዋቸው የነበሩ ነገሮች ናቸውና ያ ስላልተሳካ ነው ከሊጋል ሴኩሪቲ ሂት ጆብ ሞከሩና አሁን ያ አልሰገራ ሲል ፖለቲካል ሂት ጆብ ለማድረግ የፕሮፓጋንዳ ነገር ይዘው የመጡት። እንተዋወቃለን። ስለዚህ ወልቤይናን አረባምቲ አይ ኦኬ ሶ አሜሪካ ሄዶ ያሳየን ተብሏል። መጨረሻ ላይ ኮሜንት ማድረግ ትፈልጋለህ እሱ ላይ ወይስ? እኔ እኮ ለረጅም ጊዜ አሜሪካዊ ነበርኩ እንዴ ፍላጎቴ ነው ፓስፖርቴን የመለስኩት። 2 ልጆች አለኝ አሜሪካ፣ ጓደኞቼ ቤተሰቦቼ እዛ ነው ያሉት። እኔ ምን ነው በቃ ሄደላቸዋለሁ። እንግዲህ ጎበዝ ከሆኑ ሃይክ ከኔ ጋር መሄድ ነው። እኔ አሜሪካ ሲሄድ እንደምታውቀው አይ ላቭ ሃይኪንግ። ስለዚህ አሜሪካ ሄዶ ያሳየኝ ያለ ሰው ሰልፍ ያዝና ግን ያቺን 8 ሰዓት የ20 ማይል ሃይክ ማድረግ መቻል አለበት ከኔ ጋር። በጣም ጥሩ። ሶ what is next? እንግዲህ የህግ ጉዳዩን ህግ ይዞታል ብላል። ኦፍ ኮርስ ፐብሊክም ለጥፋል። ቅድምም ስለተያያዘ ኮሜንት ማድረግ አልፈልግም በይዘት ላይ ያልኩ ነው። ደጋግሜ እየጠየቅኩ ነው። የመጨረሻ ሶ what's next? ምንድነው በዚህ ጉዳይ ምን እንጠብቅ? ወይስ አድማጭ ተመልካቾች ምን ይጠብቁ? ያው የህግ ባለሙያዎቹ የሚያደርጉትን ነገር እከታተላለሁ፣ ፈጽማለሁ። ለህዝብ ማወቅ ያለበትን ነገር በሂደት አሳውቃለሁ። ለህዝብ እናሳውቀው ያው ፐብሊክ ፊገር እንደመሆኔ ለህዝብ ማወቅ ያለበትን ነገር አሳውቃለሁ። ከዛ ውጪ ያው በህጉ ጉዳይ ላይ የህጉን ሰዎች እከተላለሁ። በግብርና ጉዳይ ላይ የግብርና ባለሙያዎችን፣ በፋይናንስ ላይ የፋይናንስ ሰዎችን መከተል አስፈላጊ ነው እና እሱን ለምናሳውቅ ይሆናል። we'll follow that but it's not እኔ ባይ ዘ ወይ እኔ ስሜ ስለጠፋ ምናምን I don't care። ግን ሌሎች ተቋማትም ምናምን ስለተነካካ ይሄ አንዳንድ ግንኙነቶችን ሊያሻክር ስለሚችል ያንን ክሊር ለማድረግ የሚሰሩ ስራዎች ይኖራሉ። ወደፊት የሚታወቅ ይሆናል። ግን ያው we are taking it serious ምን እንትን እናደርገዋለን። እሺ እንግዲህ የበርደን ኦፍ ፕሩፍ እኛ ጨርሰናል። አላደረኩም ካለ ራሱ ይናገር ብሏል። አቅርብ ተብሏል። አቅርብ ያለው ይለጥፍ ተብሏል። ትላንትና ለጥፋል። እንግዲህ ማድረግ የምንችለውን አድርገናል። ከዚህ በላይ ደጋግሜ ተመሳሳይ ጥያቄ ብጠይቅም የተለየ መልስ ሰጠኛል ብዬ ስለማላስብ ጊዜ መብላት አልፈልግም። ወደ ሰሞንኛ ጉዳይ እንሄዳለን። ወደ መጀመሪያው የርዕሰ ጉዳይ ከመሄዳችን በፊት አንድ ዜና ስቱዲዮ እንደገባን ሰምተናልና እሱ ላይ አስተያየት እንድትሰጥ ፈልጋለሁ። የፋኖ አንድነት ድርጅት ተፈጥሯል ወይም ፋኖ ወደ አንድ መጥቷል የሚል ሰምቻለሁና የሰማ ይመስለኛል። ምን አስተያየት አለ በሱ ላይ ባጭሩ? ለምን ጠየቀኝ? ለፋኖም ትዕዛዝ ይሰጣል ሲባል ስለነበረ በሌላ መልኩ ልጠይቅ ብዬ ነው። በአንድ ሳምንት ውስጥ የፋኖ አዛዥ የኦኤልኤ ምክትል ስላደረጉኝ ለዛ የጠየቀኝ መስሎኝ ነው። የኔ ኢንትረስት ኢትዮጵያ ውስጥ አንዱ
በህይወታችን ሶልቭ ማድረግ አለብን ብዬ የማስበው የተፈጠረው የፖለቲካ ፍራግመንቴሽን፣ የማህበራዊ ፍራግመንቴሽን፣ የማህበራዊ ተቋማት፣ የፖለቲካ ተቋማት መበታተን እሱ መቀየር መቻል አለበት። ፋኖም ወይም ህወሓትም ሁሉም የራሳቸው ዓላማ አላቸው። ዓላማቸውን ላትደግፍ ትችላለህ፣ የሚከተሉትን ስትራቴጂ ላትደግፍ ትችላለህ። ግን ፖለቲካል አክተር ናቸው ሀገራችን ውስጥ። አክተሮች ሲበዙ ወይም ደግሞ የፖለቲካ ተዋናዮች ሲበዙ፣ ለምሳሌ በፋኖ ስም 5 6 7 ቡድን ሲኖር፣ በወይሌ ስም እንደዛ ሲኖር፣ በህወሓት ስም ሲኖር መዓት ሰውን ማደራደር ከባድ ነው። መዓት ሰውን ማቀራረብ ማለት መዓት ቡድን በቡድን የተደራጀን ሰው ማቀራረብ ከባድ ነው። ፋኖም በአንድ ወገን ከተወከለ ህወሓትም ወይሌም ሌላውን ቡድን በተመሳሳይ መልኩ አነስ ባለ ቡድን ሲቀርብ ለማደራደር፣ ለማስማማት፣ ለመደራደር፣ ለመግባባት ይሻላል። ስለዚህ ብዙ ሆነው ከመሄዳቸው አንድ ሆነው ወደ መድረክ መቅረባቸው ለነሱ ትግል ብቻ ሳይሆን ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ምክንያቱም ብዙ ከሆኑ ሶማሊያን ተመልከታ። አሁን አንዱ ችግር ምንድነው? መዓት ናቸው ከተከፋፍለው። ስለዚህ ሰብሰብ ማለታቸው ወደፊት ፖለቲካል ሴትልመንት፣ የፖለቲካ ስምምነት፣ ድርድር ግዴታ ነው። ታውቃለህ፣ የኔን ሀሳብ ታውቀዋለህ። ኢትዮጵያ ውስጥ ፖለቲካ ድርድር አስፈላጊ ነው። ስለዚህ የተለያዩ ማህበረሰቦች በተለያየ አንጃ ከሚወከሉ አንድ በአንድ ወጣ ያለና የተስማማ መጀመሪያ የውስጥ ጉዳዩን በፍጭት በክርክር ከፈታ በኋላ አንድ አጀንዳ ይዞ ወደ መድረክ የሚመጣ ኃይል ማምጣቱ ጠቃሚ ነው ብዬ ነው የማስበው። በመንገዱንም ጥሩ ነጥብ ነው ያነሳውና ምናልባት ሳልጠይቅ ማለፍ የማልፈልገው አቶ ጀዋር መሐመድ በምርጫ ፖለቲካ ነው የሚያምነው፣ በህዝባዊ እምቢተኝነት ነው ወይስ አሁን ሶስተኛ ነካው የትጥቅ ትግል ወይስ በሁሉም? እኔ የሰላማዊ ትግል አራማጅ ነኝ፣ የኦፌኮ አባል ነኝ፣ የኦፌኮ አመራር አካል ነኝ። ስለዚህ ይሄ አምቢጊቲ የለውም። ነገር ግን አንዱን የምንጸየፍበትና ከትግል ጋር የሚያካሂዱትን አናናግራቸውም፣ አይረቡም ምናምን የምንልበት እንደዛ አይነት አካሄድ ኢትዮጵያ ሳዋጣ አሁን በትግል የሚራመዱት ኃይሎች የሀገራችን ፖለቲካ ላይ ከፍተኛ ተጽዕኖ አላቸው። ኢትዮጵያ ውስጥ በአሁኑ ወቅት ሁለት ትልቅ አጀንዳ አለ ብያለሁ። የጸጥታ፣ የሰላም ወጥቶ የመግባት እሱ ነው አንዱ። ሁለተኛው የኢኮኖሚ ውድቀት ነው። ሁለቱም ተያያዥ ነው። የጸጥታ ችግሩ፣ የደህንነት ችግሩ፣ የሰላም ችግሩ የኢኮኖሚውን በማሽቆልቆል ደረጃ ከፍተኛ ሚና አድርጎ ፈጥሯል። ስለዚህ የፖለቲካ ብልሽቱ የጸጥታ ችግር ፈጠረብን፣ የጸጥታ ችግሩ ደግሞ የኢኮኖሚ ችግር ፈጠረብን። እነዚህን ተያያዥ ነገሮች ለመፍታት በምናደርገው ስራ ውስጥ አንድም ልንጸየፈው የሚገባ ገዢውን ፓርቲ ጭምር ለዛ ነው የገዢው ፓርቲ ተቋማት፣ የመንግስት ተቋማት ጭምር ጫና እየተደረገላቸው ግን ዘንባባም እየቀረበላቸው አማራጭም እየቀረበላቸው ወደ ሰላም እንዲመጡ አስፈላጊውን ጫና ማድረግ ግን በር ክፍት ማድረግ አስፈላጊ ነው። የታጠቁ ኃይሎችም በመንግስትም ወገን የታጠቁ በአማጺ ወገንም የታጠቁ በሲቪል ፖለቲካ የሚሳተፉ አንድ ላይ መምጣታቸው ግዴታ ነው። ጥሩ። ግን የአቶ ጀዋር መሐመድ የሰላማዊ ትግል አቀንቃኝም ሆኖ እንዲሁም የኦፌኮ አባል ሆኖ ከነኚህ ከታጣቂዎች ጋር ያለው ሚና ምንድን ነው? ከነሱስ ጋርስ ንግግርም ውይይትም መታከክስ ምን ያስፈልጋል የሚል ነው በተደጋጋሚ ሲቀርብ የነበረውና በዚህ ረገድ ያንተ ሚና ምንድን ነው? የኔ ዓላማ ኢትዮጵያ አንደኛ ስቴት ኮላፕስ እንዳይመጣ መከላከል ነው። ነምበር 1 ሴቪንግ ስቴት ኢዝ ክሩሻል። አንድ እሱ ነው። ስቴቱን ሴቭ ለማድረግ አሁን ያሉ ግጭቶች እንዲቆሙ፣ ሌሎች ደግሞ እንዳይፈጠሩ ለማድረግ ዓላማዬ አሁን ያለኝ ዓላማ እሱ ነው። ሀገሪቷንም ከመበታተን ለመከላከል አዳዲስ ግጭቶች እንዳይፈጠሩ ያሉ ግጭቶችም እንዲከስሙ ከተፈለገ ደግሞ ከማንም በላይ የታጠቁ ኃይሎችን ማነጋገር ግዴታ ነው። ጸሎት ማድረግ ይቻላል። ከጸሎት ውጪ ግን የፖለቲካ ስራ እንስራ። ኢትዮጵያ ውስጥ ሰላም እናምጣ። ሀገርን ከመበታተን እንታደግ። ወደፊት የሚቀጥለው ትውልድ ወደ ዲሞክራሲ መሻገር እድሉን እና መረማመጃ እናዘጋጅለት ከተባለ አሁንም ደግሞ አለ ኦኤልኤ፣ ፋኖ፣ ህወሓት ሌሎችን ማነጋገር ግዴታ ነው።
ልትወዳቸው አይገባም። አመለካከታቸውን ስብዕናቸውን ላትወድ ትችላለህ። but they are active players። ቅድም ብያለሁ፣ ሁለቱ የሀገራችን አጀንዳ የሰላምና የኢኮኖሚ አጀንዳ የታወቀው በጦርነት ምክንያት ነው። የዚህ ጦርነት ተዋናዮች ከኛ ከሲቪል ፖለቲከኞቹ የበለጠ የታጠቁ ኃይሎች ናቸው። ስለዚህ እኛ የሲቪል ፖለቲከኞቹ ከታጠቁ ኃይሎች ጋር መነጋገር የታጠቁ ኃይሎች ስለ እንግዲህ let me be very clear በአማጺም ያሉ በመንግስትም ያሉ የታጠቁ ኃይሎች የሀገሪቷን የወደፊት እጣ ፈንታ ወሳኝ ናቸው። እኛ በሲቪክ ፖለቲካ ውስጥ ያለን በመንግስት ውስጥም ይሁን ከመንግስቱ ውጪ ያለን እነሱም በማግለል ሰላም እናመጣለን ማለት የሚታሰብ ነገር አይደለም። ስለዚህ ለዚህ ነው የማገኛቸው። ወደፊትም ቀጥላለሁ። እሺ መልካም። እንግዲህ ከዚሁ ጋር ስለ ኢትዮጵያ ፖለቲካም እያወራን ስለሆነ ነው ወደዛ እየተንደረደርን ስለሆነ ነውና ፐርሃፕስ ከዚህ ጋር ተያይዞ የሚነሳው ጉዳይ ቅድም ሀገራችንን እንዳትፈርስ ማድረግ የትውልድም ግዴታ አለብን የሚል ነገር አስቀምጣለና ከዚህ በፊትም ስትል ነበረ። ይሄ ኢትዮጵያ የመፍረስ የሚለው ነገርም ዛሬ ላይም ሆነ 2026 ላይ ተመሳሳይ አቋም ነው ያለው ወይስ ኦቨርሬትድ አይደለም? ወይ ኢትዮጵያ ልትፈርስ ትችላለች፣ ልትፈርስ ነው፣ እንዳትፈርስ ኢትዮጵያን ከመፍረስ ማዳን አለብን የሚለው ትርክትና እምነት ዛሬም ላይ ይዘሃል? ሁለት ነገር እዚህ ላይ ማየት ያስፈልጋል። አንደኛ አትሊስት ህዝባችን ፖለቲካል ሊቃኑ አሁን ስጋት ውስጥ ገብቷል። ከዚህ በተነሳ እየተጠነቀቀ እየሄደ ነው። ትንሽ ለውጥ አለ። የውጭ ሚና ግን በጣም የውጭ ኤክስተርናል ፋክተር ስቴት ኮላፕስ ሊያመጣ የሚችል ኤክስተርናል ፋክተሩ ግን በጣም ጨምሯል። ባለፉት ጊዜም አሁን በከፍተኛ ሁኔታ እያጠናው እየተከታተልኩም ሰዎችም እያገኘው ያለሁት በተለያየ አካባቢ እየተጓዝኩ ሰዎችን እያገኘው ያለሁት ዛሬም ጽፌዋለሁ። በሚድል ኢስት በዚህ በመካከለኛው ምስራቅ ሚድል ፓወር የሆኑ በኢኮኖሚም በወታደራዊ ኃይልም እየፈረጠሙ የመጡ እኛ ባለንበት አህጉር በተለይ በዚህ በአፍሪካው ቀንድ አካባቢ ላይ የተጽዕኖ ውድድርና ፉክክር ውስጥ የገቡ ኃይሎች ኦልሬዲ ችግር ውስጥ የገባ ሀገርና አካባቢ የባሰ ለማተራመስ እና ለመበታተን ያላቸው አቅም በጣም 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 ከፍተኛ። ወደ ግብርናው እንመለስ። ውድማ ላይ እህል እየወቃህ እያለህ ትላንት ማታ የሆነ ዝናብ ዘንቦብህ ለማድረግ እየሞከርክ ትልቅ ዶፍ ሲመጣ የሚታየው አይነት ነገር ነው እኔን እያስፈራኝ ያለው። ባለፈው ዓመት ብዙ ፎከስ አድርገን ስንሰራ የነበረው የውስጥ ሽኩቻዎችና የውስጥ ሁኔታዎች ወደ ባሰ እንዳይገፉን ነበረ የሀገሪቷን ሊቃን ለማቀራረብን ስንሞክር የነበረው። ባለፈው 1 ወርና 2 ወር እዛ አካባቢ የሆነው ሁኔታ በትውልድ ውስጥ ሜቢ በሴንቸሪ በሃፍ ሴንቸሪ አንድ የሚፈጠር አይነት ነገር ነው እየመጣ ያለው። በሳውዲ እና በኢሚሬት መካከል እየተደረገ ያለው ሁኔታ ወይ ያድነናል ወይ ይዞ ነው የሚሄደው። ለሁለቱም ወሳኝ ደግሞ እኛ የምንጫወተው ጨዋታ ነውና ስጋቴ አሁን የውስጣዊ ስጋቴ መለስ ብሏል። ውጫዊ ስጋቴ ግን ከመቼም በላይ በጣም በጣም ከፍሏል። አመሰግናለሁ። ባለፈው አስቀምጣት የርካት ኢትዮጵያና አሁን 2026 ላይ ያለችዋን ኢትዮጵያንም አንድ ላይ ማየትም ስለሚያስፈልግ ወደ ሁለተኛው ርዕስም በደንብ እንድንገባ ነው። አንተ ኢትዮጵያ ያለችበት የዲፕሎማሲ ኩስመና ትላለህ፣ መንግስት ደግሞ አይደለም ይሄ የድላችን ልዩ ቁመና ነው ይላል። አሁን ይሄ ዲፕሎማሲ ኩስመና ነው ቁመና ነው? ማንን እንመን? ምን ላይ ነው ያለነው? ኩስመናን በነገራችን ላይ ከነሱ ነው የተቀበልኩት። ቃሉ ራሱ ፋሲኔቲንግ ነበርና የዲፕሎማሲ ጥንካሬ የሚመዘነው አንድ ሀገር እኮ ዲፕሎማሲ ተሰሚነት አላት የሚባለው ጠንካራ ኢኮኖሚ ሲኖራት፣ ጠንካራ የጸጥታ ተቋማት ሲኖራት እና ጠንካራ የውጭ ጉዳይ ፖሊሲና አስፈጻሚ ሲኖራት ነው። ኢትዮጵያ ኢኮኖሚዋ ከአምና የባሰ ነው። የጸጥታ ኃይሉ የውስጥ ስታቢሊቲው እየባሰ ነው ሄደው። በዛ ላይ ተጨማሪ የዲፕሎማሲ ስራችንን ለማሻሻል የግለሰብ ጨዋታ ነው እየተካሄደ ያለው። ያብይ የግለሰብ ቁማር ነው እየተካሄደ ያለው እንጂ የዲፕሎማሲ ስራ እየተሰራ አይደለም ለማሻሻል።
በዚህ ላይ ኮምፓውንድ ስታደርገው ደግሞ አንዳንድ የተወሰዱ እርምጃዎች ቁቁ እያለ እየጮኋል ይሄ የሚድል ኢስት የሚድል ፓወርስ ዓለም ላይ ሁለት ነገር እየተፈጠረ ነው በአሁኑ ጊዜ በዲፕሎማሲው ረገድ። በአንድ ወገን ፍሮም ዩኒፖላሪቲ ፓክስ አሜሪካና ከአሜሪካን መራሹ የዓለም ሲስተም ወደ የማይታወቅ መልቲፖላሪቲ ይሉታል፣ ግን ለኔ ግልጽ አይደለም። ወደ የአሜሪካ ተጽዕኖ እየቀነሰ ነው። ቻይና እያደገች ነው። ዓለም ላይ ጦርነቶች በጣም ሀገር አፍራሽ ጦርነቶች የተካሄዱት በታሪክ እንደምታውቀው when the dominant hegemon ፓወሩና ቻሌንጂንግ ሄጅሞን ሲመጣ እዛ ላይ ሲደረስ ነው ልክ እንደ ኤርዝኩዊክ የሚፈጠረው አይነት ነገር ነው የሚፈጠረው። አሁንም እየመጣ ያለው የአሜሪካ ዶሚኔሽን ቻሌንጅ ሆኗል። ይሄ አሜሪካ ውስጥ ነርቨስነስ እና በአንድ ወገን ሪትሪት እያደረገ ነው እንደምታየው ወደ ከግሎባል ፖሊስ ወደ ሄሚስፌሪክ ወይም ደግሞ አካባቢያቸው ላይ ከማጥቃት ፓወርን ፕሮጀክት ከማድረግ ፓወርን ኮንዘርቭ ወደ ማድረግና ራስን ወደ መከላከል እየሄደ ነው ያለው የአሜሪካው ኃይል። የቻይናው ኃይል በኢኮኖሚና ወታደራዊ ኃይል እየተጠናከረ ነው። ነገር ግን የግሎባል ኦርደር ሊመራ የሚችልበት ደረጃ ላይ አልደረሰም። ራሻ ሰሞኑን እዛ አለ። ሶስቱ ጫዋታ እየሄደ ነው። ራሻውን አሜሪካኖች ራሻን ለመሳብ እየሞከሩ ነው። ቻይና ለመያዝ እየሞከረች ነው። ሶ ዊ ሃቭ ዚስ አት ዘ ቶፕ። ይሄ የተካሄደ ባለበት ሁኔታ ደግሞ ሚድል ፓወር ምንላቸው መካከለኛ አቅም ያላቸው ባለፉት 40 ዓመታት ፈጣን ኢኮኖሚ እድገት በማስመዝገብ ወታደራዊና የጸጥታ ተቋም ብቃታቸውን በመጨመር ከራሳቸው አልፎ አሁን ውጫዊ ፉክክር ማድረግ የጀመሩ ጠንካራ ሚድል ፓወር ምንላቸው በተለይ በእኛ አካባቢ አስፈላጊ ሆኑ ቱርክ፣ ሳውዲ፣ ኤሚሬትስ፣ ካታር፣ እስራኤል እነኚህ ሀገሮች ፉክክር ውስጥ ናቸው።